ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 14 ትምህርታችን ወይም ክፍል 14 ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንግዲህ በ30 ቀን እንዴት በቀላል መንገድ እንግሊዘኛን አቀላጥፈን መናገር እንችላለን የሚለውን ቻሌንጅ ከጀመርን 14ኛ ቀናችን ደርሰናል ማለት ነው። እናንተስ ሙሉውን ትምህርት እየተከታተላችሁ ነው? ከቀን አንድ ጀምራችሁ አሁን ዛሬ 14ኛ ቀናችን ትምህርት ደርሰናል ማለት ነው። ስለዚህ እናንተም ሙሉውን ትምህርት መከታተል ይኖርባችኋል ማለት ነው፣ በ30 ቀን አሪፍ ለውጥ ለማምጣት ማለት ነው። ስለዚህ ዛሬ እንደተለመደው ጥያቄዎች አሉ፣ ከዛ መልሶች ምን ብለን መመለስ እንዳለብን የምናይበትን ትምህርት ነው ይዤላችሁ መጣሁ ማለት ነው። እንደተለመደው አብረን እናያቸዋለን ማለት ነው። ኦኬ የመጀመሪያው ምን ይላል? እንዴት እናንብበው? መጀመሪያ እንዴት እናንብበው የሚለው እናያለን። ከዛ ትርጉማቸውን በቀላል መንገድ መረዳት እንችላለን ማለት ነው። እንግዲህ ሲኤን እዚህ ጋር እንደ ከ ማንበብ፣ እንደ ከ ኤንን ን ብለን ማንበብ፣ ካን ዊኢን ዊ ብለን ማንበብ፣ ቲኤን እንደምን ነው የምናነባው? እንደ ቶ፣ እንደ ቶ፣ ኤልን ል ብለን ማንበብ፣ ኬን ክ ብለን ማንበብ። ስናነበው ቶክ፣ ካን ዊ ቶክ ምን ማለት ነው? ማውራት እንችላለን። ጥያቄ ማውራት እንችላለን ብሎ የሆነ ሰው ሊጠይቀን ይችላል። ከዛ መልሳችን ምን ሊሆን ይችላል? ኤስዩ እንደምን ማንበብ? እንደ ሹ ማንበብ፣ አርኢን ር ማለት ሹር፣ ጂኦን ጎ ብለን ማንበብ፣ ኤን እንደ ኤ ማንበብ፣ ኤችኢን እንደ ሄ ማንበብ። ከዛ ኤን አናነብም፣ ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡ የመጀመሪያው አናባቢ ብቻ ስለምናነብ ማለት ነው። ስለዚህ ኤችኢን ሂ ብለን ማንበብ፣ ሄ። ዲን እንደ ድ ስናነባው ሄድ፣ ጎ ሄድ ማለት ምንድን ነው? ቀጥልበት ማለት ነው፣ ወይም ቀጥል ለማለት ነው። ስለዚህ ሹር ጎ ሄድ ማለት ምንድን ነው? አዎ ወይም በእርግጠኝነት አዎ ይቻላል ለማለት ነው ሹር የሚለው። ስለዚህ አዎ ቀጥል ወይም ቀጥይ ማውራት እንችላለን ማለት ነው። ያ ኤስ ምን ይላል? ኤም አይን እንደምን ማንበብ? እንደ ሜ፣ አይን ዋይን እንደ ይ ማንበብ። ስናነበው ሜ፣ አይን አይ ብለን ማንበብ፣ ሲኦን ካ ብለን ማንበብ፣ ኤምኢን ም ብለን ማንበብ፣ ካም አይኤንን ኤን ብለን ማንበብ። ስለዚህ ሙሉ ስናነበው ማይ አይ ኬሚን፣ ሜይ አይ ኬሚን ማለት ነው። መግባት እችላለሁ ብሎ የሆነ ሰው ሊጠይቀን ይችላል። ከዛ መልሳችን ምን ሊሆን ይችላል? ለምሳሌ ዋይኢን እንደ ይ ማንበብ፣ ኤስን እንደ ስ ማንበብ፣ የስ፣ ጂኢን እንደ ጌ፣ ቲን እንደ ት ጌት፣ አይኤንን ኤን ብለን ማንበብ። ስናነበው የስ ጌትን ምን ማለት ነው? አዎ ግባ ወይም ግቢ። የስ ማለት እንደምታውቁት አዎ፣ ጌትን ማለት ደግሞ ግባ ወይም ግቢ ማለት ነው። ስለዚህ አዎ ግባ ወይም ግቢ ብለን መመለስ እንችላለን ማለት ነው። ያ አይስ ምን ይላል? አሁን ሲኤል እንደመማንበብ እንደ ከ፣ ኤንን እንደ ን፣ ከን፣ አይን እንደ አይ፣ ኤስ አይን እንደ ሲ ማንበብ፣ ኤስ አይን ሲ ብለን ማንበብ፣ ቲን እንደ ት ማንበብ። ስናነበው ሲት፣ ኤችኢን ሂ ብለን እናነባለን። አርኢን እንደ ር ማንበብ፣ እንደ ር። ሂር፣ ካን አይ ሲት ሂር፣ ካን አይ ሲት ሂር ምን ማለት ነው? መቀመጥ እችላለሁ። አሁን እዚህ ጋር ሂር ማለት እዚህ ነው። ስለዚህ እዚህ መቀመጥ እችላለሁ። የሆነ ሰው እንደዚህ ብሎ ሊጠይቀን ይችላል። ከዛ መልሳችን ምን ሊሆን ይችላል? የስ፣ ዋይ ኢ ኤስን በአንድ ላይ የስ ብለን ማንበብ ነው። ከዛ ዋይ ኦዩን በአንድ ላይ ዩ ብለን እናነባለን፣ ዩ። ከዛ ሲኤን አሁንም እንደ ከ፣ ኤንን እንደ ን፣ ካን፣ የስ ዩ ካን ምን ማለት ነው? አዎ ትችላለህ ወይም አዎ ትችያለሽ ብለን መመለስ እንችላለን ማለት ነው። ያ እዚህ ጋር ደግሞ የእናንተ ጥያቄዎች አሉ። እንደተለመደው ጥያቄዎችን አዘጋጅላለሁ መጨረሻ ላይ። ስለዚህ ምንድነው ጥያቄዎች? እናንተ ኮሜንት ሴክሽን ላይ ትሞክራላችሁ በአማርኛ ምን ማለት እንደሆነ ትርጉሙ ማለት ነው። ያ ዲኦን እንደ ዱ ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ኤል አይን ላይ ብለን ማንበብ። አይ ሚል ድምጽ ስላላት አይ ብለን እናነባት እዚህ ጋር። ስለዚህ ኤል አይን ላይ ብለን እናነባለን። ኬኢን ኬ ብለን ማንበብ፣ ላይክ። አይቲን ኢት ብለን ማንበብ። ዲዩ ላይክ ኢት
ዱ ዩ ላይክ ኢት ምን ማለት ነው? ኖ ብለን ማንበብ ነው። አይን እንደ አይ፣ ዲኦን እንደ ዶ፣ አይንን እንደ ን፣ ቲን እንደ ት ዶን። ኤል አይን ላይ፣ ኬኢን ክ ብለን ማንበብ ላይክ። ኖ አይ ዶንት ላይክ፣ ኖ አይ ዶንት ላይክ ምን ማለት ነው? ኮሜንት ሴክሽን ላይ ትሞክራላችሁ። ምን ይላል? ኤን እንደ አ፣ አር ኢን እንደ ር፣ አር አር፣ ዋይ ኦዩን ዩ፣ ኤፍን እንደ ፍ፣ አር ኢን እንደ ሪ ማንበብ ሪ። ሁለቱንም ኢ በአንድ ድምፅ ኢ ቢል ድምፅ ስላላቸው ከአር ጋር ሪ ብለን እናነባለን ፍሪ። ኤን ኦን ና፣ ዳብሊውን ው ብለን ማንበብ ናው። አሪዩ ፍሪ ናው፣ አሪዩ ፍሪ ናው። አሁን ነፃ ነሽ ወይም ነፃ ነህ፣ ስራ የለህም ወይም ስራ የለሽም ብለን የሆነ ሰው ብለን መመለስ እንችላለን። ለምሳሌ ፍሪ ከሆንን ወይም ነፃ ከሆንን ስራ ከሌለን ዋይ ኢን የ ብለን ማንበብ፣ ኤስን ስ የስ፣ አይን አይ ብለን ማንበብ፣ ኤኤምን አም ብለን ማንበብ፣ ኤፍን እንደ ፍ፣ አር ኢን ሪ ብለን ማንበብ፣ ሁለቱንም ኢ ብለን ማንበብ ማለት ነው። ስለዚህ ፍሪ፣ የስ አም ፍሪ፣ የስ አም ፍሪ፣ አዎ ነፃ ነኝ፣ አዎ ነፃ ነኝ ወይም ስራ የለኝም ብለን መመለስ እንችላለን ማለት ነው። አሁን ስራ የለኝም። ያ ኤስ ምን ይላል? ኤን እንደ አ ማንበብ፣ አር ኤን ር ብለን ማንበብ አር፣ ዋይ ኦዩን ዩ ብለን ማንበብ፣ ቲ አይን እንደ ታይ፣ አር ኢን እንደ ሪ፣ ዲን እንደ ድ ስናነበው ታየርድ ታየርድ። አር ዩ ታየርድ፣ አር ዩ ታየርድ ምን ማለት ነው? ደክሞሻል ወይም ደክሞሃል ብሎ ሰው ሊጠይቀን ይችላል። ከዛ አዎ ከሆነ ለምሳሌ ዋይ ኢን እንደ ይ ማንበብ፣ ዋይ ኢን የ፣ ኤስን ስ የስ፣ ኤን እንደ ኤ፣ ኤል አይን እንደ ሊ፣ ሁለቱንም ቲ ባንድም ት ብለን ማንበብ ኤል ኤን ል። ሌትል ሌትል ባንድ ላይ ሌትል፣ ቢ አይን ቢ፣ ቲን እንደ ት ሊትል ቦይት። ሊትል ቢት ማለት ምንድን ነው? አዎ ትንሽ ደክሞኛል። ሊትል ቢት ማለት በጣም ትንሽዬ ማለት ነው። ስለዚህ ትንሽ ደክሞኛል ለማለት የስ ሊትል ቦይት እንላለን ማለት ነው። ትንሽ ደክሞኛል ማለት ነው። ያ ኤስ ምን ይላል? ኤስ ኤች ኤን በአንድ ላይ አሁንም እንደምን ማንበብ? እንደ ሻ ማንበብ። ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ ሻል። ዋይ ዳብሊው ኢን ዊ ብለን ማንበብ። ጂኦን ጎ ብለን ማንበብ። በአንድ ላይ ሻል ዊ ጎ። ጥያቄ ሻል ዊ ጎ ምን ማለት ነው? ብንሄድ ይሻላል፣ ብንሄድ ይሻላል ብለን የሆነ ሰው ስንጠይቅ ጓደኛችን ሊሆን ይችላል። ከዛ መልሳችን ምን ሊሆን ይችላል? ለምሳሌ ኤልኢን እንደ ሌ ማንበብ፣ ኤችን እንደ ስ፣ ኤስን እንደ ስ፣ ጂኦን እንደ ጎ። በአንድ ላይ ሌስ ጎ ሌስ ጎ ሌስ ጎ ማለት ምን ማለት ነው? አዎ እንሂድ እንሂድ። የዛኛው መልስ እንሂድ ሊሆን ይችላል ማለት ነው። ስለዚህ አዎ እንሂድ ብለን ሌስ ጎ ብለን መመለስ እንችላለን ማለት ነው። ያ እዚህ ጋር የእናንተ ጥያቄ ያለ ኮሜንት ሴክሽን ላይ ያሳውቁኝ ማለት ነው። ምን ማለት ነው? አር ዮ ኦኬ ናው፣ አር ኦኬ ናው ጥያቄ ነው። ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ። እዚህ ጋርም አለ ዋይ ኢን እንደ የ ማንበብ፣ ኤስን እንደ ስ የስ፣ አይ ኤፍ ኢን በአንድ ላይ ፊ ብለን ማንበብ፣ ኤልን ል ብለን ማንበብ ፊል አይ ፊል፣ ቢ ኢን ቤ፣ ቲ ኢን ተ፣ አርን እንዳር ቦይተር የስ አይ ፊል ቤተር ምን ማለት ነው? እናንተ ኮሜንት ሴክሽን ላይ ትሞክራላችሁ ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው እንደነገርኳችሁ ሳሰለችሁ ሁልጊዜ የምንለቃቸው ቪዲዮዎች ማየትና መከታተል ነው ማለት ነው። በእርግጠኝነት እነዚህ ካረጋችሁ አሪፍ ለውጥ እንደምታገኙ በአጭር ቀን ውስጥ ምንም ጥርጣሬ የለኝም ማለት ነው። የዛሬ ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ